ሰላም ሰላም የጀነራል ኤዱኬሽንስ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ሳይኮሎጂን እየተማማርን እንደሆነ እናውቃለን እና ቻፕተር ዋን ላይ ነው የምንገኘው። ዛሬ በቻፕተር ዋን በሶስተኛው ክፍል ሪሰርች ሜተድስ ኢን ሳይኮሎጂ የሚል ርዕስ ነው የምንማማረው። በሚል ርዕስ በሳይኮሎጂ ሪሰርች የሚሰራበት የተለያየ አይነት መንገዶች አሉ፣ ወር ደግሞ የሪሰርች ሜተድስ ወር ሪሰርች ዲዛይን ይባላሉ እና ስለ እነዚህ ነገሮች የተለያየ ብዙ አይነት መንገዶች አሉ። እነሱን አንድ ባንድ እያነሳን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ሪሰርች ኢዝ ሲስተማቲክ አቴምፕት ቱ ኦብቴን አንሰር ቱ ኩዌስችንስ አባውት ኢቨንትስ ትሩ ዘ አፕሊኬሽን ኦፍ ሳይንቲፊክ ፕሮሲጀርስ። ሪሰርች ማለት ፍቺው ምን ማለት ነው? ዲፊኒሽኑ ለተለያዩ ጥያቄዎች ሲስተማቲክ በሆነ መንገድ እንዲሁም ያን መንገድ ላይ ደግሞ ሳይንቲፊክ ፕሮሲጀሮችን ፎሎ በማድረግ መልስ የምንፈልግበት መንገድ ነው ማለት ነው። ሪሰርች ማለት ለተለያዩ ጥያቄዎች ሲስተማቲክ በሆነ መንገድ ሳይንቲፊክ ፕሮሲጀሮችን በመከተል መልስ የምንፈልግበት መንገድ ነው ማለት ነው። ሳይንቲፊክ ሜተድ ማለት ደግሞ ፕሮሰስ ኦፍ ጋዘሪንግ አይዲያስ ኤንድ ቴስቲንግ ዘም ባይ ሜኪንግ ኦብዘርቬሽንስ ኤክስፐሪመንት ኤንድ ስታቲስቲካል አናላይሲስ። ይህ ሳይንቲፊክ ሜተድ ማለት በሪሰርች ዲፊኒሽን ላይ ልክ ሳይንቲፊክ ፕሮሲጀር የተባለውን ሀሳብ ነው የሚይዘው እና ይሄ ደግሞ ምን ማለት ነው? ኢትስ ፕሮሰስ ኦፍ ጋዘሪንግ አይዲያ የተለያዩ አይዲያዎች ይሰበሰቡና እነዛ አይዲያዎች ትክክል ናቸው ወይ አይደሉም የሚለውም ነገር ምን ይደረጋሉ? ቴስት ይደረጋሉ ማለት ቴስት የሚደረጉበት በምን ሊሆን ይችላል? ባይ ኦብዘርቬሽን ሊሆን ይችላል፣ ባይ ኤክስፐሪመንት ሊሆን ይችላል፣ ኤንድ ስታቲስቲካል አናሊሲስ። በእነዚህ መንገዶች እነዛ ጋዘር የተደረጉ አይዲያዎች ትክክል ናቸው ወይ አይደሉም የሚለውን ፕሩቭ ለማድረግ ነው የሚካሄደው ማለት ነው በሳይንቲፊክ ሜተድ። ሌላኛው ፖፑሌሽን ማለት ደግሞ ኢዝ ግሩፕ ኦፍ ሳብጀክት ኦር ዩኒቨርስ አንደር ስተዲ። በጥናት ላይ የሚገኙ ሳብጀክቶች ወር ጥናት እየተደረገባቸው ያለባቸው አካላቶች ወር ነገሮች ምን ይባላሉ? ፖፑሌሽን ይባላሉ ማለት። ፎር ኤግዛምፕል ችልድረን አንደር 5 years ኤጅ ኢን በአዲስ አበባ ላይ የሚገኙ ከ5 ዓመት በታች የሆኑ ህጻናት፣ እነዚህ አሁን ፖፑሌሽን ናቸው ማለት ነው። ከ5 ዓመት በታች የሆኑ ሁሉም በአዲስ አበባ ላይ የሚገኙ ህጻናትን ፖፑሌሽን ብለን ልንጠራ እንችላለን። ሳምፕል ስንል ደግሞ ኢዝ ስሞል ፖርሽን ኦፍ ዘ ፖፑሌሽን ዛት ኢዝ ኤክስፔክትድ ቱ ቢ ሪፕሬዘንታቲቭ ኦፍ ዘ ፖፑሌሽን። ሳምፕል ስንል የፖፑሌሽኑ አንዱ አካል ሆኖ ያን ፖፑሌሽን ምን የሚያደርግ ነው? ወክሎ ሰርቭ የሚያደርግ ሪሰርቹ የሚሰራበት ነገር ምን እንላለን? ሳምፕል እንላለን ማለት ነው። ያን ፎር ኤግዛምፕል አንደር 5 years ብለን የጠቀስነው አለ እና ከእነሱ ስር ደግሞ የሆኑ ህጻናትን ለየት አድርገን አውጥተን ስንሰራ እነዛ ምን እንላለን? ሳምፕል እንላለን ማለት የፖፑሌሽኑ ፖርሽን ሆነው ያን የወጡበትን ፖፑሌሽን ሪፕሬዘንት እንዲያደርጉ የተመረጡትን ሳምፕል እንላቸዋለን ማለት ነው። ሌላኛው ደግሞ ቲዮሪ የምንለው ነው። ቲዮሪ ማለት ኢዝ አን ኢንተግሬትድ ሴት ኦፍ ፕሪንሲፕል አባውት ኦብዘርቭድ ፋክትስ ዛት ኢዝ ኢንተንድድ ቱ ቢ ዲስክራይብድ ኤንድ ኤክስፕሌን ሳም አስፔክትስ ኦፍ ኤክስፒሪየንስ ማለት። ቲዮሪ ማለት የሆነ አይዲያ ይኖራል ብለናል። ያን አይዲያ ቴስት ስናደርግ ሳይንቲፊክ ሜተድ እንላለን ብለናል። ስለዚህ ይህ ቲዮሪ የምንለው ደግሞ ያ አይዲያ በተደጋጋሚ ቴስት ተደርጎ ትክክል መሆኑ ከተረጋገጠ በኋላ እንደ ፕሪንሲፕል ኦር አስ ኢን ጀነራል ሎው ተደርጎ ተጽፎ ሲወጡ ምን እንላቸዋለን? ቲዮሪ እንላለን። ሳም አስፔክትስ ኦፍ ኤክስፒሪየንስ ከዚህ ቀደም በተለያየ መንገድ የተሞከሩና ፕሩቭ የተደረጉ ነገሮችን እንደ ቲዮሪ እንላቸዋለን ማለት ነው። ሃይፖቴሲስ የምንለው ደግሞ ኢትስ የቴንታቲቭ ፕሮፖዚሽን አባውት ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ኦር ፌኖሜና። ሃይፖቴሲስ ማለት ደግሞ የሆነ ሀሳቦች ኦር የሆኑ ፎር ኤግዛምፕል በሳይንቲፊክ ሜተድ ኦር ጥናት የሚደረግባቸው ነገሮች ቫሪያብል እንላቸዋለን እና በኋላ ላይ እናያለን። በእነዚህ ቫሪያብሎች መካከል ያለውን ሪሌሽን ቴንታቲቭሊ ጊዜያዊ የሆነ ይህን እንደዚህ አይነት ግንኙነት ሊኖራቸው ይችላል ብለን የምንሰጠው ነው። ጀስት እንደ ፕሮባቢሊቲ ናቸው ያልን ሳይሆን ሊሆን ይችላል ብለን መጀመሪያ አስዩም የምናደርገውን ነገር ሃይፖቴሲስ እንላለን። በኋላ ላይ ደግሞ በተለያየ መንገድ ለማረጋገጥ እንሄዳለን። እነዚህ ደግሞ በተደጋጋሚ ሰርተን ትክክለኝነታቸው ሲረጋገጡ ሃይፖቴሲሶች ወደ ምን ይሄዳሉ? ቲዮሪ ወደሚባልበት ደረጃ ይሄዳሉ ማለት ነው። ቲዮሪ ሃይፖቴሲስ ማለት ጊዜያዊ የሆነ የራሳችንን ሊሆን ይችላል ብለን የምናስበውን ነገር ምንሰጥበት ወር የሆነ ሀሳብ ምንሰረዝርበት ቦታ ነው ማለት ነው ሃይፖቴሲስ። ፎር ኤግዛምፕል ሜልስ ሃቭ ሃይ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲዥንስ ዛን ፊሜልስ ይላል እዚህ ጋር። አሁን ይሄ ነው ወይ አይደለም የሚለው በተለያየ መንገድ ይጣናል። ከዛ ጥናት ከተደረገ በኋላ ወደ ቲዮሪ ደረጃ ያልፋል ማለት ወንዶች ከሴቶች አንጻር በራስ መተማመናቸው ከፍ ያለ ነው ይላል። ይሄ እውነት ነው ወይ አይደለም የሚለው መረጋገጥ አለበት። ይሄ ሃይፖቴሲስ ነው። እውነት መሆኑ ሲረጋገጥ ወደ ምን ደረጃ ይሄዳል ማለት ነው? ወደ ቲዮሪ ወደሚባልበት ደረጃ ሊያድግ ይችላል ማለት ነው። ሌላኛው እስካሁን ድረስ እየጠቀስን ያለናቸው ቃላቶች እንዳለ ከሪሰርች ጋር በተገናኘ የሚጠቀሱ ቃላቶች ናቸው እና ሪሰርች ላይ በስፋት ከሚጠቀሱ ቃላቶች መካከል ደግሞ አንዱ ቫሪያብል የምንለው ነገር ነው። ቫሪያብል ማለት ኢዝ ሳምቲንግ ዛት አንደርጎስ ቼንጅ ኦር ኤኒ ፋክተር ዛት ቫሪስ ኢን አማውንት ኦር ካይንድ ማለት። ቫሪያብል ማለት
ከዚህ ቀደም በተለያየ ክላስ የቫሪያብል የምንለውን ቃል ልናውቀው እንችላለን እና ከሱ የተወሰነ ያህል ልዩነት ያለው ነገር ነው የሚይዘው እዚህ ጋር ሲመጣ። ቫሪያብል ማለት ፊክስድ ያልሆነ ሊቀያየር የሚችል ነገር አይደለ። ፎር ኤግዛምፕል ማቴማቲክስ ላይ ስንማር ኤክስን ቫሪያብል እናለን፣ ዋይ ያልን የሆነ ነገር እየጠራን ቫሪያብል ልንል እንችላለን። ቁጥሩ ዋጋው የማይታወቅ ነገር ማለት ነው። እዚህ ጋርም ቫሪያብል ማለት እሱን ሀሳብ ነው የያዘው። ሳምቲንግ ዛት አንደርጎስ ቼንጅ ማለት ሊለወጥ የሚችል ነገር ፊክስድ ያልሆነ ነገር ማለት ነው። ኦር ኤኒ ፋክተር ዛት ቫሪስ ኢን አማውንት ኦር ካይንድ ምንም አይነት ፋክተር ሊሆን ይችላል። በመጠንም በአይነትም የተለያየ አይነት ነገር ሊይዝ የሚችል ነገር ምን እንላለን? ቫሪያብል እንላለን ማለት። ፎር ኤግዛምፕል ኢፍ ዲፊካልቲ ኦፍ ኤ ቴስት ኢዝ ኤ ቫሪያብል ኢን ዘ ስተዲ ቫሪያብል ኢዝ ዲፊካልቲ ነው ማለት ነው። ኢፍ ዲፊካልቲ ኦፍ ቴስት ኢዝ ኤ ቫሪያብል ኢን ዘ ስተዲ ዲፊካልቲውን ፈተናው ከባድ ነው አይደለም የሚለውን አሁን ስለ ፈተናው ምኑ ነው ሊታወቅ የፈለገው? ክብደቱ ነው ማለት ነው። ከባድ ነው ወይም አይደለም ሊለው የሚባለው ነገር በጥናት ነው የሚታወቀው እና ይሄን ዲፊካልቲ የምትለው እንደምንድን ነው እዚህ ጋር ያለች የተጻፈ ያለችው ማለት ነው፣ እንደ ቫሪያብል ነው ማለት ነው። ስለዚህ እነዚህን ቫሪያብሎች ደግሞ በሁለት ከፍለን ነው የምናየው፣ ዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል ብለን በሁለት ከፍለን እናያለን። ኢንዲፔንደንት ቫሪያብል ማለት ሪፈርስ ቱ ኤኒ ፋክተር ሁዝ ቼንጅ ኢዝ ኤክስፔክትድ ቱ አፌክት ዘ ኢቨንትስ ዛት ኢዝ ቢንግ ስተዲድ ማለት። ኢንዲፔንደንት ቫሪያብል የምንለው ፎር ኤግዛምፕል የሆነ ማወቅ የፈለግነው ነገር አለ። የሆነን ጥናት እያደረግን አዘይንድ ማወቅ የፈለግነው ነገር አለ እና ኢንዲፔንደንት ቫሪያብል የምንለው በሪዛልቱ ላይ ዲፔንድ ያልሆነ ስሙ እንደሚያመለክተው በሪዛልቱ ላይ ዲፔንድ ያልሆነ እና ስንቀይረው ደግሞ ሪዛልቱ ላይ ሄዶ ተጽዕኖ የሚፈጠር ማለት ሪዘልቱን መቀየር የሚችል አይነት ቫሪያብል ከሆነ የምንላለን ኢንዲፔንደንት ቫሪያብል እንላለን። ዘ ፋክተር ዛት ዘ ሪሰርቸር ማኒፑሌት ኦር ዩዝ ኦር ኮንትሮል ማለት። እነዚህን ደግሞ ኢንዲፔንደንት ቫሪያብሎችን ሪሰርቸሩን እያካሄደ ያለ ሰው እንደፈለገ መቀያየር የሚችለው በፈለገበት መንገድ ማኒፑሌት ኦር ቼንጅ ማድረግ የሚችላቸው የቫሪያብል አይነቶች ናቸው ማለት ነው። ኢትስ ፋንክሽን አዝ ዘ ኮዝ ፓርት ኦፍ ዘ ሪሌሽንሺፕ ማለት ነው። የኢንዲፔንደንት ቫሪያብሎች ደግሞ ፋንክሽኖቹ ምንድን ነው? ለሪዛልቱ እንደ ኮዝ ነው የሚያገለግሉት ማለት ነው። እንግዲህ ሳይንስ ሲባል ስለ ኮዝ ኤንድ ኢፌክት ነው የሚያጠናው አይደል? የሆነ ነገር ሲፈጠር ለምን ተፈጠረ ከሚለው የተፈጠረበትን መንገድ እያለ ነው ጥናቱን የሚያደርገው እና ኢንዲፔንደንት ቫሪያብል የምንላቸው ደግሞ ኮዙ ነው የሆነ ቼንጅ ወር የሆነ ሪዛልት ለመምጣቱ ኮዙ የሆኑ ቫሪያብሎች ናቸው ኢንዲፔንደንት ቫሪያብል የምንላቸው ማለት ነው። ሁለተኛው ደግሞ ዲፔንደንት ቫሪያብል የምንለው አይነት ሲሆን ዘ ኢቨንት ዛት ኢዝ ኤክስፔክትድ ቱ ቼንጅ ዌን ዘ ኢንዲፔንደንት ቫሪያብል ኢዝ አልተርድ ማለት። ዲፔንደንት ቫሪያብል የምንለው ስሙ እንደሚያሳየው በኢንዲፔንደንት ቫሪያብል ላይ ዲፔንደንት የሆነ ቫሪያብል ማለት ነው። ኢንዲፔንደንት ቫሪያብሎች ሲቀይሩ አብሮ የሚቀየር ማለት ነው። ብቻውን መቀየር የማይችል ግን ለእሱ መቀየር መንስኤ የሚሆኑት ምኖች ናቸው ማለት ነው። ኢንዲፔንደንት ቫሪያብል ዘ ኢፌክት ፓርት ኦፍ ዘ ሪሌሽንሽፕ። ይሄ ደግሞ ኢንዲፔንደንትን ዘ ኮዝ ብለናል። ዲፔንደንት ቫሪያብል ደግሞ ኢፌክቱን የመጨረሻ ሪዛልቱ የሚፈጠረው ተጽዕኖ ይሆናል ማለት ነው። ፎር ኤግዛምፕል ኢፍ ዩ ዊሽ ቱ ቴስት ዘ ሃይፖቴሲስ ችልድረን ሁ ቪው ኤ ሎት ኦፍ ቫዮለንስ ኦን ቴሌቪዥን ዊል ኢንጌጅ ኢን ሞር አግሬሲቭ አክትስ ቱዋርድስ ዜር ፒርስ። ይሄ ሃይፖቴሲስ ነው። ፎር ኤግዛምፕል ብዙ ቫዮለንት የሆኑ ሙቪዎችን ወር የቴሌቪዥን ፕሮግራሞችን የሚያዩ ህጻናት በዛው ልክ ደግሞ ለሚያዩት አይነት አግሬሲቭ ለሆነ አክት ተጋላጭነታቸው ከፍ ይላል ይላል። ይሄ እውነት ነው ወይ አይደለም የሚለውን ቼክ ማድረግ ነው የተፈለገው። ይህ ሃይፖቴሲስ ነው። ስለዚህ እዚህ ላይ ዲፔንደንት እና ኢንዲፔንደንት ቫሪያብሎችን ስናወጣ አማውንት ኦፍ ቫዮለንስ ቪውድ የሚያዩ የቫዮለንስ መጠን ምንድን ነው የሚሆነው ማለት ነው ኢንዲፔንደንት ቫሪያብል ነው። ይህን ስንቀይር ነው አሁን ተሳትፏቸው ሊጨምርም ሊቀንስም የሚችለው ማለት ነው። ምን ሲሆን ነው የሚጨምረው? ብዙ የሆነ ቫዮለንት የሆነ አክሽኖችን ኦር ቫዮለንት የሆኑ ኢሜጆችን በሚያዩበት ጊዜ ምን ሊሆን ይችላል? አግሬሲቭ የሆኑ አክቶች ላይ የመሳተፍ እድላቸው ከፍ እያለ ይመጣል ማለት ነው። ስለዚህ ቪዲዮ መጠኑ ሲጨምር የተሳትፎ እንትናቸውም እየጨመረ ይመጣል ማለት ነው። በዚህ ሃይፖቴሲስ ላይ ኢንዲፔንደንት ቫሪያብሉ ምንድን ነው? የቪዲዮ መጠን ነው የሚሆነው ማለት አማውንት ኦፍ ቫዮለንስ ቪውድ ይሆናል ማለት ነው። ኢንዲፔንደንት ቫሪያብሉ ደግሞ ሃው ማች አግሬሽን ሂ ሺ ኦር ዲስፕሌይድ ኢዝ ዲፔንደንት ቫሪያብል ማለት ተሳትፎ ያን ያህል ይሆናል ማለት ነው። There are different research methods or designs in psychology that are employed in a certain study based on their appropriateness to the problem under study ማለት ነው። ብዙ አይነት ብዙና የተለያየ አይነት ሪሰርች ሜተድ አለ ወር ዲዛይን ሪሰርች የሚሰራበት የተለያየ አይነት መንገድ አለ በሳይኮሎጂ ማለት ነው። ይሄ ብዙ አይነትም ደግሞ እንደየሪሰርች አይነቱ ነው ዲፔንድ ሆኖ ግልጋሎት ላይ የሚሉት ወር ልንጠቀማቸው የምንችላቸው ማለት ብዙ አይነት ስላሉ ለየትኛውንም አይነት ጥናት ሁሉንም መጠቀም ከሁሉም አንዱን መርጠን እንጠቀማለት ማለት ሳይሆን ካሉት ውስጥ ለእያንዳንዱ የሚሆን የተለያየ አይነት ቦታ አለ ማለት ነው።
የመጀመሪያው የሪሰርች አይነት ኤክስፐሪመንታል ሜተድ የሚባለው ነው። ዚስ ኢዝ ካሪድ አውት ቱ ኢንቨስቲጌት ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ባይ ዴሊብሬትሊ ፕሮዲውሲንግ ቼንጅ ኢን ዋን ቫሪያብልስ ኤንድ ኦብዘርቪንግ ዘ ኢፌክት ኦን ዘ አዘር። ኤክስፐሪመንታል ሜተድ የሚባለው ምንድን ነው? ሁለት እና ከዛ በላይ በሆኑ ቫሪያብሎች መካከል ላይ ያለውን ሪሌሽንሺፕ የሚጠናበት መንገድ ነው። ይሄ ደግሞ እንዴት ነው የሚጠናው? ኢንቴንሽናሊ ኦር ዴሊብሬትሊ አውቀን አንድ ቫሪያብል ላይ የሆነ ለውጥ እንዲመጣ እናደርጋለን። ከዛ አንዱ ላይ የሚመጣው ለውጥ ሌላኛው ላይ የሚያመጣውን ኢፌክት ነው ማለት ነው የምናጠናው። በዚህ ምክንያት ምን ያህል ሰርች ሪሰርች ሜተድ ሾው ዘ ኮዝ ኤንድ ኢፌክት ሪሌሽን የአንድ ነገር መንስኤና የውጤት ሪሌሽንሺፓቸውን ነው ማለት ነው ይሄ መንገድ የሚያጠናው ማለት ነው። በዚህ ደግሞ ኤክስፐሪመንታል ሪሰርች ሁለት አይነት ግሩፖች አሉ። ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ የምንላቸው ማለት ነው። ስላይዱ ላይ የምታዩትን ከማንባቢ በፊት የሆነ ነገር ልበላቸው። ኤክስፐሪመንታል ግሩፕ የሚባለው ሪሰርቹ የሚሰራበት ነው። ማወቅ የምንፈልገውን ነገር ስለሆነ ነገር ኢፌክት ለምሳሌ ማወቅ ከፈለግን ያን ነገር የምንሰጠው ግሩፕ ኤክስፐሪመንታል ግሩፕ ይባላል ማለት ነው። ኮንትሮል ግሩፕ ደግሞ ማለት ምንም አይነት ነገር ሳንሰጠው ግን ከኤክስፐሪመንታል ግሩፕ ጋር ለማነጻጸር የምንጠቀመው ማለት እንግዲህ ኤክስፐሪመንታል ሪሰርች ማለት ሁለትና ከዛ በላይ በሆኑ ቫሪያብሎች መካከል ያለውን ሪሌሽንሺፕ የምናጠናበት መንገድ ነው ብለናል። ኤክስፐሪመንታል ግሩፕ የምንለው ደግሞ ያን ማጥናት የሆነ ሊያመጣ ይችላል የምንለውን ኢፌክት መኖር አለመኖሩን ቼክ የምናደርግባቸው ግሩፖች ሲሆን ኮንትሮል ግሩፕ ደግሞ ምንም ነገር ሳናደርግባቸው ዝም ብሎ ያን ነገር ይመስላል ብለን የሆነ ነገር ሰተናቸው በእነሱ መካከል ያለውን ሪሌሽንሺፕ የምናጠናበት መንገድ ነው። ኤክስፐሪመንታል ዚስ ግሩፕ ኢዝ ዛት ሪሲቭ ዘ ትሪትመንት ኦር ግሩፕ ኤክስፖዝ ቱ ኢንዲፔንደንት ቫሪያብል። ኤክስፐሪመንታል ግሩፕ የሚባለው የሆነ ቼክ ማድረግ የፈለግነውም ነገር የምንሰጣቸው ግሩፖች ናቸው ኤክስፐሪመንታል ግሩፕ የምንላቸው ማለት ነው። ኦር ደግሞ ግሩፕ ኤክስፖዝ ቱ ኢንዲፔንደንት ቫሪያብል፣ ለኢንዲፔንደንት ቫሪያብል ተጋላጭ የሆኑ ኦር ለነዛን ነገር የምንሰጣቸው ግሩፖች ናቸው ማለት ነው። ልብ በሉ ኢንዲፔንደንት ቫሪያብል ምን ማለት እንደሆነ አይተነዋል። እንግዲህ እንደፈለግን ማኒፑሌት ማድረግ የምንችለው ብለናል። ኤክስፐሪመንታል ግሩፕ እንላለን ያን የምንሰጣቸው ግሩፖች ማለት ነው። ኮንትሮል ግሩፕ ደግሞ ምንለው የግሩፕ ዛት ሪሲቭስ ኖ ትሪትመንት በት ኢዝ ክሬተር ቱ ሲ ዘ ዲፈረንስ ክሬተር ባይ ዘ ትሪትመንት ጊቨን ቱ ዘ ኤክስፐሪመንታል ግሩፕ። ኮንትሮል ግሩፕ የሚባለው ደግሞ ምንም አይነት ትሪትመንት የማናደርግባቸው ምንም አይነት ነገር የማንሰጣቸው ግን ለትሪትመንት ግሩፕ ለትሪትመንት ለሰጠናቸው ለኤክስፐሪመንታል ግሩፕ ከሰጠናቸው ነገሮች ጋር መሀል ላይ ያለውን ዲፈረንስ የምናነጻጽርበት ግሩፖች ናቸው ማለት ነው ኮንትሮል ግሩፕ የምንለው። ኤክስተርናልስ ቫሪያብል የሚባለው ደግሞ ዚስ ኢዝ ቫሪያብል ዛት ኢዝ ኖት ኮንትሮል ኢን ዘ ኤክስፐሪመንት በት ካን ኢንፍሉዌንስ ዘ ኤክስፐሪመንታል ፕሮሲጀር። ኤክስተርናልስ ቫሪያብል የሚባለው ደግሞ ዚያር ቫሪያብል ናቸው ግን ኮንትሮል ያልሆኑ ማለት ነው። ኮንትሮልድ ዘ ቫሪያብል ኢዝ ኖት ኮንትሮልድ ኢን ዘ ኤክስፐሪመንት በት ካን ኢንፍሉዌንስ ዘ ኤክስፐሪመንታል ፕሮሲጀር ማለት ነው። ኮንትሮል ያልሆኑ ናቸው ግን ኤክስፐሪመንታል ግሩፕን ምን ማድረግ የሚችሉ ነው ኢንፍሉዌንስ ማድረግ የሚችሉ የቫሪያብል አይነቶችን ኤክስተርናልስ ቫሪያብል እንላለን ማለት ነው። ሶ ኤግዛምፕል ብንመለከት እዚህ ጋር ዘ ኢፌክት ኦፍ ኒው ድራግ ኦን ዘ ቢሄቪየር ኦፍ ስቱደንትስ ዊዝ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር። አሁን የሆነ አዲስ ድራግ መጣ። ያን ድራግ በተማሪዎች ቢሄቪየር ላይ የሚፈጥረውን ተጽዕኖ ቼክ መደረግ ፈለገ። በተማሪዎች አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ላይ የሚያመጣውን ተጽዕኖ ማወቅ ተፈለገ። ስለዚህ ዘ ኢፌክት ኦፍ ቺዊንግ ጫት ኦን አካዳሚክ ፐርፎርማንስን መታወቅ ፈለገ። ይሄ ድራግ ጫት ነው ብለን እናስብና ጫት የሚቅሙ ተማሪዎች አካዳሚክ ፐርፎርማንስ ላይ ያን ጫት መቃማቸው የሚያመጣውን ተጽዕኖ ማወቅ ተፈለገና ምን ተደረገ? ለሁለት ግሩፕ ይለያል ማለት ፖፑሌሽናችንን ማለት ነው። ሁለት ግሩፕ አለ። ኤክስፐሪመንታል ግሩፕ የምንላቸው ምን አይነት ግሩፖች ናቸው ማለት ነው? ጫቱን የምንሰጣቸው ይህን ድራጉን ወይ ደግሞ አዲሱን ጫት የምንሰጣቸው ግሩፖች ኤክስፐሪመንታል ግሩፕ ናቸው። ኮንትሮል ግሩፕ የሚባሉት ደግሞ ምንድን ነው? ምንም አይነት ጫት የማንሰጣቸው ግን አውቀን ምን እናደርጋለን? ጫት የሚመስል ነገር ሰጥተን እንሸውዳለን ማለት ምንም ነገር አልተሰጣቸውም እንዳይባል ጫት የሚመስል ነገር ሰጥተን እንሸውዳለን። ይህም ፕላሲቦ ማለት እንደዚህ አይነት ኢፌክት ነው ማለት የሆነን ነገር የሚመስል እሱን ያልሆነ ግን የሚመስል ነገር ሰጥተን አእምሯቸው እንደወሰደ እንዲያስብ አድርገን ቼክ የምናደርግበት መንገድ ኮንትሮል ግሩፕ ለሚባሉት ነው የምንሰጠው ማለት ነው። ስለዚህ ኤክስፐሪመንታል ግሩፕ የምንለው በዚህ ኤግዛምፕል መሰረት ኒው ድራግ ኦር ጫቱን የምንሰጣቸው ግሩፖች ሲሆኑ ኮንትሮል ግሩፕ የምንለው ደግሞ ፕላሲቦ ወር ደግሞ ምንም አይነት ትሪትመንት የማንሰጣቸው ግሩፖች ይሆናሉ ማለት ነው። እዚህ ጋር ምስሉ እሱን ነው የሚያመለክተው። ፖፑሌሽን አለ። ቴስት ማድረግ የፈለግን ፉል ፖፑሌሽን ኦፍ ኢንተረስት አለ። ይህን ፖፑሌሽን ራንደምሊ አሳይን አድርገን ለሁለት ከፈልን፣ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ ብለን። ኤክስፐሪመንታል ግሩፕ የምንለው ድራጉን የምንሰጠው ግሩፕ ነው። ኮንትሮል ግሩፕ የምንለው ደግሞ ምንም አይነት ድራግ አንሰጥም፣ ግን ድራግ የሚመስል ነገር ሰጥተን አእምሯቸውን የምናታልላቸው ግሩፖች ናቸው። ከዛ በላይ ኢፌክቱ ቼክ ይደረግባቸዋል ማለት ነው። ሶ ሊሚቴሽን ኦር ፕሮብሌምስ ኦፍ ዩዚንግ ኤክስፐሪመንታል ሪሰርች ዲዛይን። ኤክስፐሪመንታል ሪሰርች ዲዛይንን
መጠቀማችን ደግሞ አንዳንድ ሊሚቴሽኖች አሉ፣ ወር እንዳንጠቀም የሚያደርጉ ወር ችግር ተብሎ የሚጠቀሱ ነገሮች አሉ። ከነዚህ መካከል የመጀመሪያው ኢት ካን ኖት ቢ ዩዝድ ኢን ሲቹዌሽን ዌር ዘ ኤክስፐሪመንት ኢዝ ዳንጀረስ ቱ ዘ ሳብጀክት ፎር ኢቲካል ሪዝንስ ማለት ነው። ፎር ኤግዛምፕል ቅድም ድራግ ብለን ያነሳነው ነገር በጣም አደገኛ የሆነ ነገር ከሆነ በኢቲካል ሪዝን ምን ላናደርግ እንችላለን? ይሄን ነገር ሰው ላይ ተግባራዊ አድርገን ላንጠቀመው እንችላለን። አንዱ ሊሚቴሽን ይሄ ነው ማለት ነው። ሁለተኛ ደግሞ it will be difficult in the real world to avoid all external variable, hence the findings may not be applicable outside the experimental situation ማለት ነው። ይህን ደግሞ ኤክስተርናልስ ቫሪያብል ማለት ቅድም ኮንትሮል ቫሪያብልን ኮንትሮል የማያደርጉ ነገር ግን ኤክስፐሪመንታሉን አፌክት ሊያደርጉ የሚችሉ ብለናል እና እነዚህን ደግሞ ሪሙቭ ማድረግ በጣም ከባድ ነው የሚሆንብን፣ ከባድ ሊሆንብን ይችላል። ይሄ የሁለተኛው ሊሚቴሽን ይሆናል ማለት ነው። ሶስተኛው ደግሞ ኢትስ ታይም ኮንሱሚንግ ኤንድ ኮስትሊ ነው። በጣም ጊዜም ይፈልጋል እንዲሁም ብዙም ሪሶርስ ሊፈልግ ይችላል ማለት ነው። ሁለተኛው ደግሞ የሪሰርች ዲዛይን ምንድነው? ኮሪሌሽናል ሪሰርች የሚባለው ኢት ኢዝ ዘ ሪሰርች ሜተድ ዊች ስተዲስ ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ኢን ዊች ዋት ኤክስቴንት ቫሪያብልስ ኦር ትሬትስ አትሪቢዩትስ አር ሪሌትድ ማለት ነው። ይሄኛው የሪሰርች መንገድ ደግሞ ምንድነው? ሁለት እና ከሁለት በላይ የሆኑ ቫሪያብሎች ሊሆኑ ይችላሉ። በእነሱ መካከል ያለውን ሪሌሽንሺፕ ነው የሚጣናው። ይሄም ማለት ነው። ይሄም ሪሌሽንሺፕ ነው የሚጣናው። ግን በምን አይነት መንገድ ነው ከዛኛው የሚለየው? ከኤክስፐሪመንታል የሚለየው ይሄ ኮዝ ኤንድ ኢፌክት ሪሌሽንሺፕ ሳይሆን ያለው ሁለቱ ቫሪያብሎች በምን ያህል ኤክስቴንት ነው የሚገናኙት ማለት ነው። ሁለቱ ቫሪያብሎች ሁለቱ ትሬቶች በምን ያህል መንገድ ነው የሚገናኙ። ፎር ኤግዛምፕል ብዙ ጊዜ ሰምተን በሆነ በተለያየ መንገድ ሰምተን ሊሆን ይችላል። አሁን ፎር ኤግዛምፕል እድሜ ሲጨምር ለተለያዩ በሽታ ተጋላጭነታችን ይጨምራል ይላል። ይሄ እንዴት ነው የተጠናው ምናምን ነገር። እድሜ ደግሞ ዘ ኦፖዚቱ ደግሞ ሲሆን እድሜ ሲቀንስ ለተለያዩ በሽታ ተጋላጭነታችን ይቀንሳል ምናምን። ይሄኛው የሪሌሽን ይሄኛው የሚጠናበት መንገድ ምን ይባላል? ኮሪሌሽናል ሪሰርች ይባላል ማለት። ኢት ዳዝ ኖት ሾ ኮዝ ኤንድ ኢፌክት ሪሌሽንሺፕ የኮዝ እና የመንስኤና የውጤትን ሪሌሽንሺፕ አይደለም እዚህ ጋር የሚያጠናው። ኤግዛምፕል እዚህ ጋር ዘ ሪሌሽንሺፕ ቢትዊን ፓረንት ዲሲፕሊን ኤንድ ጁቬናይል ዲሊኩዌንሲ። ይህ ማለት አሁን ፎር ኤግዛምፕል ወላጆች ልጆቻቸውን በአግባቡ ዲሲፕሊን በሆነ መንገድ ማሳደጋቸውን እና እንዲሁም ደግሞ ወጣት ልጆች ደግሞ ወንጀል ሰርተው በእስር የመጋለጥ እድላቸው የእነዚህ ሪሌሽንሺፕ ይጠናል። አሁን ይህን እንኳን ቀለል አድርገን ስናስብ በአግባቡ ዲሲፕሊን እንደሆነ ያደገ ህፃን ልጅ ካለ በዲሲፕሊን እንደሆነ ሁሉም ወጣት እንደዛ ሆኖ የሚያድግ ከሆነ በወጣትነቱ ወንጀል ሰርቶ እስር ቤት የመግባት እንትኑ ምን ይሆናል ማለት ነው? ይቀንሳል ማለት ነው። ሌላኛው ዘ ሪሌሽንሺፕ ቢትዊን ሲጋሬት ስሞኪንግ ኤንድ ላንግ ካንሰር ማለት ሲጋራ አጫሽ ሆነው ለሳምባ ካንሰር የመጋለጥ እድላቸውን እሱም ቼክ የሚደረገው በኮሪሌሽናል ሪሰርች ነው። ሌላኛው ዘ ሪሌሽንሺፕ ቢትዊን ቦነስስ ፔድ ቱ ወርከርስ ኤንድ ፕሮዳክቲቪቲ አሁን ለተለያዩ ለድርጅት ሰራተኞች ቦነስ ክፍያ ከደሞዛቸው ውጭ የሚከፈለው ክፍያ እና የእነሱን ፕሮዳክቲቪቲ ምርታማነት መጨመር ላይ ያለውን ሪሌሽንሺፕ በኮሪሌሽናል ሪሰርች ይጠናል ማለት። ሶ ዘ ኮሪሌሽናል ኮፊሽንት ኢዝ ዘ ኑሜሪካል ኢንዴክስ ሾዊንግ ዘ ኤክስቴንት ኦፍ ሪሌሽንሺፕ ቢትዊን ዘ ቱ ቫሪያብልስ አንደር ኤግዛሚኔሽን ማለት ነው። ኮሪሌሽናል ኮፊሽንት ይባላል። ይሄ በማይነስ አንድ እና በፖዚቲቭ አንድ መካከል ነው ያለው ሬንጁ እና ይሄ ምን ያሳያል? ምን ያህል ግንኙነት አላቸው እነዚህ ሁለቱ ቫሪያብሎች የሚለውን ነው የሚያሳየው ማለት ነው። በማይነስ አንድ እና በፖዚቲቭ አንድ መሀል ነው ማለት ነው ያለው ቁጥሩ። ይሄ ኮፊሽንቱ ለማይነስ አንድ እና ለአንድ እየቀረበ ሲመጣ ምንድን ነው የሚያሳየው? ስትሮንግ የሆነ ሪሌሽንሺፕ አለ ማለት ነው በሁለቱ ቫሪያብሎች መካከል ማለት ነው። ዜሮ ከመጣ ደግሞ ምንም አይነት ሪሌሽን የለም ማለት ነው ማላቸው። ፐርፌክት ኮሪሌሽን የሚኖረው ማይነስ ዋን ወይ ደግሞ ፖዘቲቭ አንድ። ፐርፌክት ዋን ማለት እነዚህ ነገሮች ሪሌሽንሺፕ አላቸው፣ ግንኙነት አላቸው። አንዱ ሲጨምር አንዱ አብሮ ይጨምራል ወይ ደግሞ አንዱ ሲቀንስ አብሮ ይቀንሳል የምንለው። ምን ሲሆን ነው የሚጨምረው? ፖዘቲቭ ሪሌሽን አለ የምንለው ፖዘቲቭ አንድ ከመጣ ማለት ነው። ወር ደግሞ ከዜሮ በላይ ያለ ቁጥር ከመጣ ቫሪያብልስ አር ሪሌትድ ኢን ዘ ሴም ዳይሬክሽን። ዘ ሴም ዳይሬክሽን ማለት አንዱ ሲጨምር አብሮ ይጨምራል ማለት። አሁን ሲጋራ ብዙ ሲያጨሱ ለላንግ ካንሰር ተጋላጭነታቸው እያደገ ይመጣል ማለት። ያም ፖዚቲቭ የሆነ ሪሌሽን አንዱ ቫሪያብል ሲጨምር ሌላኛውም አብሮ ይጨምራል ማለት። ኔጌቲቭ ሪሌሽን ማለት ደግሞ ቫሪያብልስ አር ሪሌትድ ኢን ኦፖዚት ዳይሬክሽን አንዱ ሲጨምር ሌላው ይቀንሳል ማለት ነው። ሌላው ይቀንሳል ኢን ኔጌቲቭ ሪሌሽን ማለት። አሁን ለምሳሌ እድሜ ሲጨምር በበሽታ መያዝ አቅማቸው አብሮ ይጨምራል። ይሄ ፖዚቲቭ የሆነ ሪሌሽን ነው። ኔጌቲቭ ሪሌሽን ደግሞ አንዱ ሲጨምር ሌላኛው ይቀንሳል ማለት። ይሄኛውን በፓረንታል ዲሲፕሊን እና ጁቬናይል ዲሊኩዌንሲ መመልከት እንችላለን ማለት። ወላጆች ቅድም በምሳሌ ላይ ለመንገድ እንደሞከርኩት ልጆቻቸውን በአግባቡ ጥፋት ሲያጠፉ እያስተማሯቸው ምን እያሉ ካሳደጓቸው ምን ይሆናል? እድሜያቸው ከፍ እያለ ሲመጣ ምን ሊሆን ይችላል? ወንጀል ሰርተው የመታሰር እንትላቸው እየቀነሰ ነው የሚመጣው ማለት ነው። ይሄ ምን ይባላል?
ኔጌቲቭ ሪሌሽን ኤግዛምፕሉ የሶሾ ኢኮኖሚክ ስታተስ ቨርሰስ ይር ኦፍ ስኩሊንግ ማለት ይሄ ዳይሬክሽኑም ፖዘቲቭ ነው የሚሆነው ማለት በጣም የተማረ ሰው ከሆነ ሶሾ ኢኮኖሚክ ስታተሱ ሊጨምር ይችላል ማለት ነው። ሊጨምር ይችላል እስከ ኤሌመንተሪ የተማረ ሰው የሚኖረው ህይወትና እስከ ሃይስኩል የተማረው እንዲሁም እስከ ዩኒቨርሲቲ እስከ ኮሌጅ ገብቶ የተማረ ሰው ያኗኗር እንትኑ ሊለያይ ይችላል። ይሄ ብዙ በተማርን ቁጥር ሶሾ ኢኮኖሚክ ስታተሳችንም አብሮ ሊጨምር ይችላል ማለት ነው። ፓረንታል ዲሲፕሊን እና ጁቬናል ዲሊኩዌንሲ ደግሞ ኔጌቲቭ ዳይሬክሽን ነው ያለው። ይህ ዳይሬክሽን ኔጌቲቭ ነው የሚሆነው። ይህ ማለት ፓረንቶች በአግባቡ ልጆቻቸው ሲያጠፉ ሳይመክሩ ምን ሳይሉ ካሳደጉ ጥፋት ሲያጠፉ ዝም ብሎ የሚታዩ ከሆነ ከፍ ሲሉ ደግሞ ምን ሊሆን ይችላል? ወንጀል የመስራት እድላቸው በጣም ከፍ እያለ ይመጣል ማለት ኔጌቲቭ ይሆናል እንትናቸው። ሃይት ቨርሰስ አካዳሚክ አቺቭመንት ደግሞ ምንም አይነት ግንኙነት የለውም። ቁመታቸው አጭር ስለሆኑ ጎበዝ ናቸው አንልም። ቁመታቸው ረጅም ስለሆነ ደግሞ ሰነፍ ናቸው የሚባል የለም። ወይ ቁመታቸው ረጅም ስለሆነ ጎበዝ ናቸው፣ ቁመታቸው አጭር ስለሆነ ሰነፍ ናቸው የሚባል ሪሌሽን የለም። ቁመትና አካዳሚክ ፐርፎርማንስ ኦር አቺቭመንት ምንም አይነት ግንኙነት የለውም ማለት ነው። ሌላኛው ሰርቬ ሜተድ ነው። ሶስተኛው የሪሰርች መንገድ ሰርቬ ሜተድ ነው። ሰርቬ ሜተድስ ኢንቮልቭስ አስኪንግ ፒፕል ኤ ሲሪስ ኦፍ ኩዌስችንስ አባውት ዴር ቢሄቪየር ታውትስ ኦር ኩዌስችንስ ማለት ነው። ይሄ ጥያቄ መጠየቅ ነው። ከዛ ያን ጥያቄ መልስ መሰብሰብ ነው ሰርቬ ሜተድ የሚባለው ማለት ነው። የሆኑ ጥያቄዎች ይዘጋጃሉ። ሲሪስ ኦፍ ኩዌስችን አሉ። እነዛን ኩዌስችኖች ስለ ቢሄቪየር ሊሆን ይችላል፣ ስለ ታውታቸው፣ ባህሪያቸው፣ ሀሳባቸው እንዲሁም ደግሞ እነሱ በሆነ ጉዳይ ላይ የሚሰማቸውን ነገር ጠይቀናቸው ያን መልስ መያዝ ነው ሰርቬ ሜተድ የሚባለው። ስተዲ ዘ ኢንሲደንስ ኦፍ ቢሄቪየር ኢን ላርጅ ፖፑሌሽን ማለት የሆነ አዲስ ቢሄቪየር ሊሆን ይችላል። የሆነ ቢሄቪየር ፖፑሌሽን ላይ ያለውን ስለዛ የሚጠናበት መንገድ ነው የሰርቬ ሜተድ የሚባለው። ኢንተርቪው ኤንድ ኩዌሽነርስ አር ዩዝድ ቱ ጋዘር ዳታ። ይህ ሰውን አንድ በአንድ ቆመን መጠየቅ ኢንተርቪው እንላለን፣ ወይ ደግሞ የሆነ መጠይቅ አዘጋጅተን ያን መጠይቅ ኩዌሽነር የምንለውን ማለት ነው እነሱ እንዲሞሉ አድርገን ዳታ መሰብሰብ እንችላለን። ኤግዛምፕል ደግሞ ዘ አቲቲዩድ ኦፍ ኮሌጅ ስቱደንትስ ቱዋርድ ፕሪማሪታል ሴክስ በሰርቬ ሜተድ ሊጠና ይችላል ማለት ነው። ይህ ማለት የኮሌጅ ተማሪዎች ከጋብቻ በፊት ስለሚደረግ ግብረ ስጋ ግንኙነት ምን ይሰማቸዋል የሚለውን በሰርቬ ሜተድ ሊጠና ይችላል። አራተኛ ደግሞ ኬዝ ስተዲ ነው። ኬዝ ስተዲስ አር ኮንዳክትድ ዌን ሪሰርቸር ቢሊቭስ ዛት ኢንዴፕዝ ሉክ አት ዋን ኢንዲቪጁዋል ዊል ሪቪል ሳምቲንግ ኢምፖርታንት አባውት ፒፕል ኢን ጀነራል። ኬዝ ስተዲ የሚባለው ደግሞ ጥናት የሚደረገው ከፖፑሌሽኑ ተመርጦ የመጣ አንድ ኢንዲቪጁዋል ሊሆን ይችላል፣ ኦር የሆነ ግሩፕ ሊሆን ይችላል። ያ ግሩፕ ሙሉ በሙሉ ጀነራላይዝ ለማድረግ እንዲረዳን አድርገን ጥናት ስናደርግ ኬዝ ስተዲ እንላለን ማለት ነው። የሆነ ኢንዲቪጁዋል ከዛ ይመረጥና ያን ኢንዲቪጁዋል የምንመለከተውን ነገር እሱ የመጣበትን አካባቢ ሙሉ ነገር ሪፍሌክት ያደርጋል ብለን ሙሉ በሙሉ ጀነራላይዝ ለማድረግ ስንጠቀም የሪሰርች መንገድ ኬዝ ስተዲ ይባላል። ፎር ኤግዛምፕል ኬዝ ስተዲስ ኦን ኤ ማን ሁ ሃድ መልቲፕል ፐርሰናሊቲ ዲስኦርደር። አንድ ግለሰብ መልቲፕል ፐርሰናሊቲ ዲስኦርደር ያለበት ሰው ላይ የሚደረግ ጥናት ሁሉም መልቲፕል ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ላይ ተግባራዊ ሊደረግ ይችላል ማለት ነው። ተመሳሳይ የሚያደርጋቸው ነገር ስላለ ኢት ኢዝ አን ኢንተንሲቭ ኢንቨስቲጌሽን ኦፍ ዋን ኦር ሞር ኦር ኤ ፊው ኢንዲቪጁዋል ዩዥዋሊ ዊዝ ሪፈረንስ ቱ ሲንግል ሳይኮሎጂካል ፌኖሜና ዘ ዩኒት ኦፍ ስተዲ ካን ቢ። አሁን ይህ ጥናት ኢንዲቪጁዋል ላይ ሊሆን ይችላል፣ ፋሚሊ ላይ ሊሆን ይችላል፣ የግሩፕ ኦፍ ዲሊኩዌንትስ፣ ድሮፕ አውትስ፣ ቲኔጀር እነዚህ ላይ ጥናት ይደረግና የሌሎቹም ደግሞ እንደዚህ አይነት ካራክተር ኦር እንደዚህ አይነት ፊቸር ይኖራቸዋል ብሎ የሚያጠና የሪሰርች መንገድ ኬዝ ስተዲ እንላለን ማለት ነው። ሌላኛው ደግሞ ናቹራሊስቲክ ኦብዘርቬሽን የሚባለው ይሄ ደግሞ ናቹራሊስቲክ ኦብዘርቬሽን የሚባለው ሪፈርስ ቱ ኦብዘርቬሽን ኤንድ ሪከርዲንግ ቢሄቪየር ኢን ናቹራል ሴቲንግ ኢዝ ኖ ኢንፍሉዌንስ ኦር ኮንትሮል ኢት ማለት ምንም አይነት ነገር አሁን እስካሁን ያወራናቸው ነገሮች ላይ እኛ የምናደርጋቸው ነገሮች አሉ፣ ሪሰርቸሮች የሚያደርጉት ነገር ማለት ነው። በናቹራሊስቲክ ኦብዘርቬሽን ደግሞ ምንም አይነት ነገር ምንም አይነት ኢንፍሉዌንስ ኦር ምንም አይነት ኮንትሮል ሳናደርግ ምንድን ነው የምናደርገው? ጀስት ኦብዘርቭ ማድረግ ነው። ስሙ ራሱ ርዕሱ እንደሚያሳየው በኦብዘርቬሽን ብቻ የሚደረግ ጥናት ነው ማለት ነው። ምንም የምንሰጠው መድኃኒት የለም፣ ኦር ደግሞ የሆነ ማኒፑሌት የምናደርገው ነገር የለም። ጀስት በመከታተል ብቻ የሚደረግ የሪሰርች አይነት ነው ማለት ናቹራል ኦብዘርቬሽን ምለው። ሳብጀክትስ አር ኖት አዌር ዜ አር ቢንግ ኦብዘርቭድ ማለት ይሄ ግን ጥናት የሚደረግባቸው ነገሮች ደግሞ ኦር አካላቶች ምን ማድረግ የለባቸውም? ጥናት እየተደረገባቸው እንደሆነ ማወቅ የለባቸውም። ዲስ ኢዝ አኮምፕሊሽድ ባይ ሚንስ ኦፍ ዋን ዌይ ሚረር ቴክኒክ ማለት ነው። ኢት ካን ቢ ዩዝ በፎቶ ካሜራ በመጠቀም ሊሆን ይችላል፣ በቪዲዮ ካሜራ ኦብዘርቬሽናል ቼክሊስት እነዚህም በማየት ሊሆን ይችላል ይህ ጥናት የሚደረገው። ኤንድ ኤግዛምፕል ዘ ኮዝ ኦፍ አግሬሲቭ ቴንደንሲስ አሞንግ ችልድረን፣ ቢሄቪየር ኦፍ ሶልጀር ዱሪንግ ኮምባት ይሄ በዚህ መንገድ ይጠናል ማለት ነው።
እንግዲህ እስካሁን ያወራናቸው በሪሰርች ዲዛይን መንገድ አለ፣ ሳይንቲፊክ ሜተድ ብለን ስለ ቫሪያብል ከሪሰርች ጋር በተገናኘ ብዙ ተርሞችንና ሀሳቦችን አንስተን ለማየት ሞክረን ነበር እና ስለዚህ ይህ ሳይንቲፊክ ሪሰርች ደግሞ የሚካሄደው የሚደረገው እዚህ በምትመለከቱት በእነዚህ ስቴፖች፣ አንዳንዴም እነዚህ ስቴፖች ራሳቸው ተዘርዝረው ሊበዙ ይችላሉ፣ ግን ከእነዚህ ስር የሚቀነስ ስቴፕ ላይኖር ይችላል ማለት ነው። ስለዚህ ምንድነው የሚደረገው? እነዚህን ስቴፕ በመከተል ጥናቱ ይደረጋል። መጀመሪያ ምንድነው የሚደረገው? የሆነ ችግር ይኖራል፣ የሆነ ጥያቄ ፎር ኤግዛምፕል ይኖራል። ዲፋይን ዘ ፕሮብሌም፣ የሆነ ፕሮብሌም አይደንቲፋይ እናደርጋለን። ከዛ ምን እናደርጋለን? ለዛ ፕሮብሌም መልስ ሊሆኑ ይችላሉ ብለን የምናስባቸው መልሶች እናዘጋጃለን። ያ ስቴፕ ምን ይባላል? ፎርሙሌቲንግ ሃይፖቴሲስ እንላለን ማለት ነው። ከዛ ይህን ሃይፖቴሲስ ደግሞ ምን እናደርጋለን? ያዘጋጀናቸውን መልስ ይሆናሉ ብለን የምናስባቸው ነገሮች ቴስት እናደርጋለን፣ ኤክስፐሪመንት እንሰራለን ማለት ቴስቲንግ ሃይፖቴሲስ ይባላል። ሶስተኛው ስቴፕ ማለት ነው። ከዛ ምን እናደርጋለን? ኮንክሉዥን ውስጥ እንገባለን ማለት ፎር ኤግዛምፕል ሶስት የራሳችን መልስ ይሆናሉ ብለን ያዘጋጀናቸው ነገሮች ካሉ ሶስቱም ቼክ ተደርገው ከሶስቱ አንዱ ትክክል መጥቶ ሁለቱ ትክክል ካልሆነ ሁለቱን ትክክል እንዳልሆኑ ነገር ትክክል የሆነውን ይዘን እንሄዳለን። ያኔ ኮንክሉዥን ሰራን እንላለን ማለት ነው። ከዛ ትክክል የሆነውን ደግሞ ምን እናደርጋለን? ሪፖርት እናደርጋለን። ሪዛልት ሪፖርቲንግ ዘ ሪዛልት ይባላል። ይህ አምስተኛው ስቴፕ ነው ማለት ነው። ሞጁላችሁ ላይ በስፋት መመልከት ትችላላችሁ። ይሄኛው ፓርት የተከታተላችሁትን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ